ሰላም፣ ወደ ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ የምናየው ርዕስ ሁላችንም የምናውቀው ግን ደግሞ የምንታገልበት ነገር ነው። ፍቅር በጣም በሕይወት ውስጥ ከምንም በላይ አስፈላጊ እንደሆነ ብንሰማማም በተግባር ግን ያው ቅድሚያ ስንሰጠው ብዙም አንታይም። እውነት ነው። የዛሬው ምንጫችን በሪክ ዋረን የተጻፈው The Purpose Driven Life ከሚለው መጽሐፍ ውስጥ አንድ ምዕራፍ ነው። ቀን 16 ከሁሉ በላይ ዋጋ ያለው ነገር የሚል እና ይሄ ጽሑፍ አንድ ትልቅ ጥያቄ ነው የሚያነሳው። ፍቅር የሕይወት ቁልፍ ከሆነ ለምንድን ነው በዕለት ተዕለት ውሏችን ውስጥ ቅድሚያ መስጠት ይህን ያህል የሚከብደን? በጣም ትልቅ ጥያቄ ነው እና ጽሑፉም የሚጀምረው እኮ ይህንን ጥያቄ በቀጥታ በሚጋፈጥ ኃይለኛ ሐሳብ ነው። ከአንደኛ ቆሮንቶስ 13 የተወሰደውን ምንም ብናገር፣ ምንም ባምን፣ ምንም ባደርግ ፍቅር ከሌለኝ ከንቱ ነኝ የሚለውን ጥቅስ ነው የሚያነሳው። በጣም ጠንካራ መግቢያ ነው። በጣም ይህ ዝም ብሎ መንፈሳዊ ጥቅስ ብቻ አይደለም። አንድ ሰው በሕይወቱ ያከናወናቸው ነገሮች በሙሉ ማለት ዕውቀቱ፣ ስኬቱ፣ በጎ አድራጋቱ እንኳ ፍቅር ከሌለው ዋጋ ቢስ ናቸው ነው የሚለው። ከንቱ ነኝ ነው የሚለው። ከንቱ እና ውይይቱን የሚጀምረው በዚህ ከባድ እውነታ ላይ መሆኑ ነገሩ ምን ያህል መሰረታዊ እንደሆነ ያሳያል። ሕይወት ማለት በመጨረሻ ስለ ፍቅር የምንማርበት ትምህርት ቤት ነው የሚለው ጽሑፉ። እናም ይሄ ትምህርት ቀላል እንዳልሆነ በብልጭ ያስቀምጣል። በተፈጥሯችን ራስ ወዳድ ስለሆንን ፍቅርን መማር በጣም ከባድ ነው ይላል። ሙሉ ሕይወትም ይፈጃል ነው የሚለው። ሙሉ ሕይወትን። የሚገርመው ግን ጽሑፉ በተለይ ቅድሚያ ልንሰጠው ስለሚገባው አንድ የፍቅር አይነት ያወራ። እግዚአብሔር በቤተሰቡ ውስጥ ላሉ ሌሎች አማኞች ልዩ ፍቅር እንድንሰጥ እንደሚፈልግ አበክሮ ይናገራል። ይሄ ትንሽ ግር የሚል ሐሳብ ነው። አዎ፣ አንድ ሰው ለምን ይሄ ማግለል አይሆንም ወይ ብሎ ሊጠይቅ ይችላል። በትክክል ጽሑፉ ይህንን ስስ ነጥብ እንዴት ነው የሚመልሰው? ይህ በጣም ወሳኝ ጥያቄ ነው እና ጽሑፉ እንደሚለው ምክንያቱም ማግለል አይደለም፣ ምስክርነት ነው። ዋነኛው ምክንያት የእግዚአብሔር ቤተሰብ ከምንም በላይ የሚታወቀውና የሚለየው በፍቅሩ እንዲሆን ስለሚፈልግ ነው። ኢየሱስ እርስ በርሳችሁ ላላችሁ ጥልቅ ፍቅር ዓለም የኔ ተከታዮች መሆናችሁን ያውቃል ብሏል የሚለውን ይጠቅሳል። ስለዚህ የክርስቲያን ማህበረሰብ መለያው ትክክለኛ የዶክትሪን አቋም መያዝ አይደለም፣ ወይም የቤተ ክርስቲያን ስም አይደለም። በፍጹም ዋነኛ መለያው ፍቅር መሆን አለበት ነው የሚለው። ፍቅር ለዓለም ሁሉ የሚታይ ማንነት መታወቂያ ነው እንደማለት ነው እና ይህንን እንደ መሰረት ተጠቅመው ነው በህብረት ውስጥ ስለምንማራቸው 3 ወሳኝ እውነቶች የሚዘረዝረው። እሺ፣ ወደ እነዚህ እውነቶች እንግባ። የመጀመሪያው ትልቅ ሐሳብ የሕይወት ምርጡ አጠቃቀም ፍቅር ነው ይላል። ይሄ እውነት ለመናገር በቀላሉ የሚታለፍ አባባል አይደለም። በፍጹም ብዙዎቻችን ስኬትን፣ ዕውቀትን ወይም ልምድን እንደ ምርጥ አጠቃቀም ልናስብ እንችላለን። ጽሑፉ ግን እነዚህ ሁሉ ያለ ፍቅር ትርጉም የላቸውም ነው የሚለው። ልክ ነው። አንድ ሰው በሙያው ጫፍ ቢደርስም ግን ግንኙነቶቹ ከካሸፉ ሕይወቱን በአግባቡ አልተጠቀመበትም እንደማለት ነው። በጣም ከባድ ሐሳብ ነው። በጣም እና ጽሑፉ የሚሞግተውም ይህንን የተለመደ አስተሳሰብ ነው። ሕይወት ማለት ግንኙነቶች ናቸው ይላል። እኛ ግን ያው ግንኙነቶችን በፕሮግራማችን ውስጥ ከምንደረድራቸው በርካታ ነገሮች አንዱ አድርገን ነው የምናየው። አዎ፣ ለልጆቼ ጊዜ መመደብ አለብኝ እንላለን። በትክክል ወይም ለጓደኞቼ ጊዜ ማግኘት አለብኝ። ይህ አባባል ራሱ ግንኙነት ከስራ፣ ከስፖርት፣ ከመዝናኛ ጎን ለጎን የተቀመጠ አንድ ተግባር እንደሆነ ያሳያል። እውነት ነው። ጽሑፉ ግን ሕይወት ራሱ ግንኙነት ነው ይላል እና ይህንን ሐሳብ ለማጠናከር ከ10ቱ ትእዛዛት መካከል 4ቱ ከእግዚአብሔር ጋር ስላለን ግንኙነት፣ 6ቱ ደግሞ ከሰዎች ስላለን ግንኙነት እንደሆነ ይጠቅሳል። ሁሉም ስለ ግንኙነት ናቸው ማለት ነው። ሁሉም። ይሄ አስደናቂ ማብራሪያ ነው። ትእዛዛቱን ከዚህ አንጻር አይቼው አላውቅም ነበር። ልክ እንደዛ ነው። ኢየሱስም ሁሉንም ትእዛዛት እግዚአብሔርን ውደድ እና ሰዎችን ውደድ በሚሉ 2 ሐሳቦች እንዳጠቃለላቸው ጽሑፉ ያስታውሰናል። ስለዚህ በሕይወት ውስጥ ትልቁ ዋጋ ያለው ነገር ስኬት ወይም ዝና ሳይሆን ግንኙነቶቻችን ናቸው። እዚህ ላይ ነው ጽሑፉ ግንኙነቶችን ትልቁን ጠላት የሚጠቅሰው፣ የሥራ መወጠር፣ ቢዝነስ። አዎ፣ ሁሌም የምንለው ነገር ጊዜ የለኝም። ልክ ሥራ በዝቶብናል ስንል ብዙ ጊዜ ቅድሚያ የምንሰጣቸው ነገሮች ከሰዎች ይልቅ ተግባራት መሆናቸውን ነው እያሳየን ያለ ነው ይላል። ግንኙነቶች ደግሞ ጊዜ፣ ጉልበትና ትኩረት ይፈልጋሉ።
እና ይሄ የጊዜና የቅድሚያ ጉዳይ በቀጥታ ከሁለተኛው ነጥብ ጋር ያገናኘናል። ፍቅር ለዘላለም ይኖራል ይላል። ማለት ነገሮች ጊዜያዊ ከሆኑ ቅድሚያ አንሰጣቸውም አይደል? በትክክል። ጽሑፉ ደግሞ ፍቅር ከሁሉም ነገር በላይ ቅድሚያ ሊሰጠው የሚገባው ለዘላለም ስለሚኖር ነው ይለናል። ስራችን፣ ስኬታችን፣ ንብረታችን ሁሉ ይዙ ይቀራል። ፍቅር ግን አብሮን ይሻገራል። በትክክል። ይህንን ለማስረዳት እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ለዘላለም ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው የሚለውን የመጽሐፍ ቅዱስ ክፍል ይጠቅሳል። ስለዚህ ምንተወው ዘላቂ ቅርስ ወይም ሌገሲ የሚገነባው በፍቅር ነው። እናት ቴሬዛ የተናገሩትንም ያነሳል። ዋጋ ያለው የምታደርገው ነገር ሳይሆን በምታደርገው ነገር ውስጥ የምታስገባው የፍቅር መጠን ነው ይላል። ዋው! ማለት ትልቅም ይሁን ትንሽ የምናደርገው ማንኛውም ነገር ትርጉም የሚያገኘው ከጀርባው ባለው ፍቅር ነው። ይህንን ሐሳብ የበለጠ ግልጽ ለማድረግ ጽሑፉ የሚሰጠው አንድ ምሳሌ አለ አይደል? ስለ ሞት አፋፍ ላይ ሰዎች። አዎ፣ እና ይሄ በጣም ልብ የሚሰብር ግን እውነተኛ ምስል ነው። ጸሐፊው በሞት አፋፍ ላይ ያሉ ብዙ ሰዎችን በአልጋቸው አጠገብ ሆኖ እንዳየ፣ አንድም ሰው ዲፕሎማዎቼን አምጡልኝ፣ ሽልማቶቼን ላያቸው ሲል እንዳልሰማ ይናገራል። ወይም የባንክ ደብተሬን አምጡልኝ የሚል የለም። በፍጹም። በሕይወታችን ላይ የመጨረሻ ደቂቃዎች ላይ በዙሪያችን የምንፈልገው ቁሳቁስ ሳይሆን የምንወዳቸው ሰዎች ነው። ሁሌም የምንፈልገው ሰዎችን ነው። እና ጸሐፊው የሚጠይቀው ወሳኝ ጥያቄ ይሄ ነው። ይህንን እውነት ለመረዳት ለምን እስከ መጨረሻው ደቂቃ እንጠብቃለን? ይህ ጥያቄ ብቻውን ቆም ብሎ የሚያሰላስል ነው። ለምን ይመስልሻል? ለምንድን ነው ሰዎች ይህንን ግልጽ እውነት በጊዜ የማይኖሩት? ምናልባት ሁሌም ነገ የሚባል ቀን እንዳለ ስለምናስብ ይመስለኛል። ያው በየዕለቱ በሚገጥሙን ጥቃቅንና አስቸኳይ በሚመስሉ ጉዳዮች ተወጥረን ትልቁን ምስል እንስታለን። ልክ ነው። ይሄ ደግሞ በቀጥታ ወደ ሦስተኛው እውነት ይወስደናል። በፍቅራችን እንገምገማለን የሚለው ይሄ የመጨረሻው ፈተና ሐሳብ ነው። አዎ፣ ፍቅርን የሕይወታችን ግብ ማድረግ ያለብንበት ሦስተኛው ምክንያት በዘላለም ሕይወት የምንገመገመው በሱ ስለሆነ ነው። ጽሑፉ እንደሚለው እግዚአብሔር መንፈሳዊ ብስለትን ከሚለካባቸው መንገዶች አንዱ የግንኙነታችን ጥራት ነው። በሰማይ እግዚአብሔር ስለ ሥራህ ንገረኝ ወይም ስለ ባንክ ሂሳብህ ንገረኝ አይልም ይላል። ምን ብሎ ነው የሚጠይቀው? ይልቁንም ሌሎች ሰዎችን እንዴት ያዝካቸው ብሎ እንደሚጠይቅ ነው የሚገልጸው። በተለይ ደግሞ የተቸገሩትን፣ የተናቁትን፣ እርዳታ የሚፈልጉትን ሰዎች እንዴት እንደያዝናቸው ይመራመራል። ይህንን ለማጠናከርም ለእነዚህ ከሁሉ ከሚያንሱ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው የሚለውን የኢየሱስን ንግግር ይጠቅሳል። ይህም ማለት ፍቅር ዝም ብሎ ስሜት አይደለም፣ ተግባር ነው። ተግባራዊ እርምጃ ነው። ለተራበ ሰው ምግብ መስጠት፣ ለታረዘ ሰው ልብስ መስጠት ለእግዚአብሔር በቀጥታ እንደተደረገ ይቆጠራል ይላል። በትክክል ፍቅርን ከስሜት ወደ ተግባር ያሸጋግረዋል። ወደ ዘላለም ስንሻገር የምንወስደው ባህሪያችንን ብቻ ነው። ሌላው ነገር ሁሉ እዚህ ምድር ላይ ይቀራል። ስለዚህ ጽሑፉ ዋጋ ያለው ብቸኛው ነገር በእምነት አማካኝነት በፍቅር የሚገለጥ ነው በማለት ይደምድማል። እምነታችን እውነተኛ መሆኑ የሚለካው በፍቅራችን ተግባራዊ መግለጫ ነው እንደማለት ነው። ልክ እንደዛ። እንግዲህ እነዚህ ሦስቱ እውነቶች ፍቅር የሕይወት ምርቱ አጠቃቀም መሆኑ፣ ለዘላለም መኖሩ እና በመጨረሻ የምንገመግሙበት መስፈርት መሆኑ ለምን ቅድሚያ ሊሰጠው እንደሚገባ ያሳያሉ። ነገር ግን ይህ ሁሉ በንድፈ ሐሳብ ደረጃ በጣም ጥሩ ነው። እውነት ነው። ወደ ተግባር ሲመጣ ነገሩ ይከብዳል። ፍቅርን ግለጹ ማለት ቀላል ነው። እንዴት? ጽሑፉ ወደዚህ ተግባራዊ ክፍል ሲገባ የፍቅር ምርጡ መግለጫ ጊዜ ነው ይላል። አዎ፣ ይህ በጣም ወሳኝ ነጥብ ነው። ይህንን ሳነበው በጣም ገረመኝ። ፍቅርን የምንለካው በስሜት ወይም በስጦታ ሳይሆን በማይተካው ሀብታችን በጊዜ ነው ይላል። ልክ ነው። ጽሑፉ እንደሚለው የነገሮች አስፈላጊነት የሚለካው ለእነሱ ለመስጠት ፈቃደኛ በሆነው ጊዜ መጠን ነው። ገንዘብን መልስ ልናገኝ እንችላለን። ጊዜን ግን በፍጹም አንችልም። ጊዜያችንን ለአንድ ሰው ስንሰጥ ከሕይወታችን ዳግም የማናገኘውን ክፍል እየሰጠን ነው። ጊዜያችን ሕይወታችን ነው ይላል ጽሑፉ። ስለዚህ ለአንድ ሰው ጊዜ መስጠት ማለት ከሕይወታችን የተወሰነ ክፍል መስጠት ማለት ነው። በትክክል። ይህንን ሐሳብ ለማጠናከር የሚጠቀምበት አንድ አገላለጽ አለ። ፍቅር የሚለውን ቃል በእንግሊዝኛ ሆሄያት ለመጻፍ TIME ነው ይላል። አዎ፣ በጣም የሚገርም የቃላት ጨዋታ ይጠቀማል።
በእንግሊዝኛ ፍቅር ወይም ለቭ የሚለውን ቃል ለመግለጽ ምርጡ መንገድ ሆሄያቱን በመጠቀም TIME ነው ይላል። ጊዜ ማለት ነው። ጊዜ እና ጽሑፉ በተለይ ወንዶች ይህንን እንደማይረዱት ይጠቅሳል። ለቤተሰባቸው የሚያስፈልገውን ሁሉ በማቅረብ ፍቅራቸውን እንደገለጹ ያስባሉ። የምፈልጉትን ሁሉ አቀርብላቸዋለሁ፣ ከዚህ በላይ ምን ይፈልጋሉ የሚለው አስተሳሰብ። ልክ። ጽሑፉ የሚሰጠው መልስ ግን ልብ የሚነካ ነው። አንተን ነው የሚፈልጉት ይላል። ዋው! ያ ማለት ትኩረትህን፣ መገኘትህን፣ ጊዜህን። ይህ በቀጥታ ከመስዋዕትነት ጋር ይያዛል ማለት ነው። ጊዜ መስጠት ማለት ከምናደርገው ሌላ ነገር ላይ ጊዜ መቀነስ አለብን ማለት ነው። በትክክል። የፍቅር ዋናው ነገር መስዋዕትነት እንደሆነ ጽሑፉ ያክላል። መስጠት ሳትወድ ትችላለህ፣ ነገር ግን ሳትሰጥ መውደድ አትችልም የሚል ጠንካራ አባባል አለ። ይህ በጣም ጠንካራ አባባል ነው። ፍቅር ማለት የራስን ምርጫ፣ ምቾት፣ ግብ ወይም ጊዜ ለሌላ ሰው ጥቅም አሳልፎ መስጠት ነው። አንድ ሰው ለልጁ ጨዋታ ለመሄድ የራሱን የእግር ኳስ ጨዋታ ሲተው፣ ያኔ ነው ፍቅር በተግባር የሚታየው። መስዋዕትነት የሌለው ፍቅር ርካሽ ነው ይላል ጽሑፉ። ልክ ነው። በጣም ትክክል። የፍቅር ምርጡ መግለጫ ጊዜ ከሆነ ለመውደድ ምርጡ ጊዜ መቼ ነው? ወደ መጨረሻው ተግባራዊነቱ ስንመጣ ጽሑፉ ለመውደድ ምርጡ ጊዜ አሁን እንደሆነ በማሳሰብ ይደመድማል። አዎ። ለምን? ምክንያቱም ዕድሉ ምን ያህል ጊዜ እንደሚወርድ ስለማይታወቅ ነው። ሁኔታዎች ይለወጣሉ፣ ሰዎች ይሞታሉ፣ ልጆች ያድጋሉ። ይህ የአጣዳፊነት ስሜት የጽሑፉ በጣም አስፈላጊ አካል ነው። ነገሮችን ለሌላ ጊዜ ማስተላለፍ የፍቅር ትልቅ ጠላት ነው። ለጓደኛዬ በሚቀጥለው ሳምንት እደውላለሁ፣ ልጆቼ ሲያድጉ ከእነሱ ጋር ጊዜ አሳልፋለሁ እያልን ዕድሎችን እናሳልፋለን። እና ያ ጊዜ ላይመጣ ይችላል። ጽሑፉ ዕድል ባገኘን ቁጥር ለሁሉም መልካም እናደርግ እና ለሚያስፈልጋቸው መልካም ለማድረግ አትዝጊ፣ ነገ እሰጣለሁ አትበል የሚሉ የመጽሐፍ ቅዱስ ክፍሎችን ይጠቅሳል። መልእክቱ ግልጽ ነው። ፍቅርን ለማሳየት ትክክለኛው ጊዜ ሁሌም አሁን ነው። እንግዲህ ከዚህ ጽሑፍ የወሰድናቸው ቁልፍ ነጥቦች በጣም ግልጽ ናቸው። የሕይወት ምርጡ አጠቃቀም ፍቅር ነው። የፍቅሩ ምርጡ መግለጫ ደግሞ ጊዜ ነው። እናም ለመውደድና ይህንን ጊዜ ለመስጠት ምርጡ ጊዜ አሁን ነው። እነዚህ ሦስቱ ሐሳቦች ሲጣመሩ የሕይወትን ቅድሚያዎች በአዲስ መልክ እንድናይ ያስገድዱናል። በእርግጥ እናም ጽሑፉ ዝም ብሎ መረጃ ሰጥቶ አያበቃም። ይህንን ውይይት በበርካታ ጥያቄዎች ይዘጋል። እነዚህ ጥያቄዎች ለማንኛውም ሰው ጥልቅ ራስን ፍተሻ እንዲያደርግ የሚጋበዙ ናቸው። ዝም ብሎ አንብቦ ለማለፍ ሳይሆን በፍጹም ቆም ብሎ በራስ ሕይወት ላይ ለማስተላለፍ የተዘጋጁ ናቸው። ፕሮጀክቶች ወይም ቁሳቁሶች ከሰዎች የበለጠ አስፈላጊ የሆኑባቸው ጊዜያት የትኞቹ ናቸው? ይሄ በጣም ከባድና አሳፋሪ ጥያቄ ነው። በጣም። ሌላው ደግሞ ከማን ጋር የበለጠ ጊዜ ማሳለፍ መጀመሪያ ያስፈልገኛል ብሎ ይጠይቃል። ይህ ብቻውን በቂ አይደለም። ቀጥሎ ይህንን ለማድረግ ከፕሮግራሜ ላይ ምን መቀነስ አለብኝ እና ምን አይነት መስዋዕትነቶችን መክፈል ያስፈልገኛል? በትክክል እነዚህ የመጨረሻ ጥያቄዎች ናቸው ነገሩን ወደ እውነታ የሚያመጡት። የሆነ ነገር ለመጨመር የሆነ ነገር መቀነስ ስላለበት። ልክ ነው። የጽሑፉ የመጨረሻው መልእክት ይህ ነው። ፍቅር ምርጫና መስዋዕትነት ነው። እናም ጸሐፊው እነዚህን ጥያቄዎች በመጠየቅ አንባቡ የራሱን የግል የድርጊት መርሃ ግብር እንዲያወጣ ይገፋፋል። የዛሬው ዳሰሳችንም ዋና ዓላማ የሆነው እነዚህን ሐሳቦች ሰምቶ ማለፍ ብቻ ሳይሆን ወደ ግል ሕይወት አምጥቶ ለእኔ ይህ ምን ማለት ነው ብሎ መጠየቅ። ምናልባት ትልቁ ጥያቄ ይሄ ነው። ይህንን ውይይት ከጨረስን በኋላ በጊዜ አጠቃቀማችን ላይ ምን የተለየ ነገር እናደርጋለን? መልሱ እዛ ላይ ነው ያለው።